ሰላም ቤተሰብ እንደተለመደው ላይክ እያደረግን እንጀምራለን። ሌትስ ጎ። ኔይማር ጁኒየር ይህንን ወረቀት ይዞ ካሜራው ስር ምን ይሰራል? ለምንድን ነው የሚያፈጠው ብትሉ መልሱ የሚሆነው እጅግ አስገራሚና አነጋጋሪ የነበረው የዛሬው በብራዚሊያን ሴሪኤ በሳንቶስ እና በኮሪባ መካከል በተደረገው ጨዋታ ላይ ኔይማር ጁኒየር 72ኛው ደቂቃ ላይ የመቀየሪያ ቦርዱ ላይ የሱ ቁጥር ይታያል። ነገር ግን እሱ አልነበር የሚቀየረው ተጫዋች ሌላ ተጫዋች ነበር። የማሊያ ቁጥሩን የመቀየሪያ ቦርዱ ላይ የተመለከተው ኔይማርም ታዲያ በዚህ ቅያሪ በጣም ቢገረምም ነገር ግን የአሰልጣኙ ውሳኔ ነው በማለት ሜዳውን ለቆ ይወጣል። ታዲያ ገና እዛው ሜዳውን በሚለቅበት ሰዓት ላይ ሲመለከት እሱ አልነበረም ተቀይሮ መውጣት የነበረበት ተጫዋች ሌላ ነበረ። ታዲያ ይህንን የተመለከተው ኔይማር ለመሃል ዳኛውና ለአራተኛው ዳኛ አስረድቶ ለመመለስ ቢሞክርም ነገር ግን መጨረሻው ቢጫ ካርድ መመልከት ነበረ። በዚህ የተበሳጨው ኔይማርም ታዲያ በዚህ ሁኔታ ብስጭቱንና ንዴቱን ለዳኛው ሲያሳይ ነበረ። ኔይማር በእጁ ይዞት የምትመለከቱት ይሄ ወረቀትም የሳንቶስ ስታፎች ተቀያሪ ተጫዋቾችን ጽፈው ለአራተኛው ዳኛ የሰጡበት ወረቀት ነበር። ነገር ግን አራተኛው ዳኛ በሰራው ስህተት ምክንያት ኔይማር ሳይፈልግ ተቀይሮ ወጥቷል ማለት ነው። የሳንቶስ የአሰልጣኝ አባላትና ዋና አሰልጣኙም ቅያሪውን መልሰው ለማስተካከል ቢሞክሩም ነገር ግን ዘግይታቸዋል በሚል መሃል ዳኛው ቅያሪው ኦልሬዲ ተፈጽሟል መቀየር አይችልም በሚል ነበር ውሳኔውን ያሳለፈው። ለማንኛውም በብራዚሊያን ሴሪኤ በተፈጠረው አስገራሚ ሁነትና በኔይማር ብስጭት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሰብስክራይብ አድርጋል ነው ረሳው እንደ ኤምሬትስ ስቴዲየም ፊት ለፊት ሳይክል ባስቀምጥ እሰረቃለሁ ወይ ያለው ደጋፊ ያልጠበቀ መጨረሻ ገጥሞታል። አርሰናል በሚጫወትበት ቀን ነበር ሳይክሉን ደህንነቱ ባልጠበቀ መንገድ ኤምሬትስ ስቴዲየም ፊት ለፊት ያስቀመጠው። ነገር ግን አልተሰረቀም። ለጸጥታ አካላት ጠይቃቸው ከኛ ራቅ አድርገህ ብታቆሙ አታገኙም ነበር ያሉት። አንድ ደጋፊም ግራና ቀኝ ከተመለከተ በኋላ ይሄንን ሳይክል አስነስቶ ነበር ሄደው። ይሄ ድርጊቱን ብዙዎችን አስገርመዋል። የአርሰዬ ደጋፊዎች ኦዚል 20 አሲስት ሳያደርግ ሪቴር ስላደረገ ደብሯቸዋል። እኔንም ደብሮኛል። ይሄ ቪዲዮ ለእናንተ ነው። ኦዚልን እንደኔ ከልቡ ለሚወድ ሰው ማለት ነው መድኃኒዓለምን በአርሰናል ቤት ካዩዋቸው ኳሊቲ ተጫዋቾች ውስጥ ለእኔ ኦዚል አንዱ ነው። በተለይ ከሮላንዶ ጋር የነበራቸውን ጥብረት ማድሪድ ጋር ስላላየን ማለት ነው በእድሜ ምክንያት ያላየን ሰዎች አርሰናል ቤት ያየነው በጣም ፍንጭ ነበረ። ሳንጠግቦ ስለወጣ ነው እሱን መምላችሁ። ኦዚል በባህሪው ማለት ነው እኔ ግልጹ ነው የምነግራችሁ፣ ኳስ እግሩ ጋር ሲደርስ ያስቀኛል። እመቤቴ አርቲስት ነው። በቃ ግልጹን ስነግር አርቲስት ነው። ማየት ብቻ ነው የሚጠበቅብህ። እራሱ ያስደስታል። ጭንቅላቱን ብቻ እየተጠቀመ ነው። ፊዚካል ኮንታክት ከስንት አንድ ነው ኦዚል ጋር የምትል። በጣም ብሪሊያንት የሆነ ተጫዋች ነው። ነገር ግን እሱ 20 አሲስት ላይ አልደረሰም። 19 አሲስት ላይ ነው ያቆመው እና አሁን ኳስ ለሚያይ ትውልድ ኦዚል ማለት ነው የነ ዴብሪኔና የነ ብሩኖ ታናሽ ነው የሚመስላችሁ። ማለት በኳሊቲ እነሱ የሚበልጡት ነው የሚመስላችሁ። እኔ የዩናይትድ ደጋፊ ነኝ። ነገር ግን በዓለም ላይ ፕሌይሜከር ጥራልኝ ብትለኝ እመቤቴን ነው የምልህ ከኦዚል በመቀጠል ማን ነው ከሜሲ በመቀጠል ኦዚልን ነው የምጠራል። አትደራረስም ኳሊቲ መጭ ኦዚልን እኔ ኦዚልን አይቼ ከዚህ በኋላ እኔ ከሜሲ በመቀጠል ማለቴ ነው ኦዚልን አይቼ እኔ ጣም አጥቻለሁ። ግልጹን ስነግር በኦዚል ደረጃ ነው የምልህ። ከዛ በኋላ ማስቀምጣቸው አሉ ብዙ። ኦዚል ግን 19 አሲስት ስለደረሰ እንደሱ ለምትገምቱት ሰዎች ማለት ነው ኦዚል 2015 2016 ላየን ሰዎች በስርዓት ላየን ሰዎች 16ኛ ነው 15ኛ 16ኛ አሲስት ላይ የደረሰው ጃንዋሪ አካባቢ ነው። የሚገርማችሁ 15 16 አሲስት የደረሰው ማለት ነው። ከዛ በኋላ ሜይ ለሚያልቅ የፕሪሚየር ሊግ ጨዋታ ማለት 4 ወር እንደዚያ ይቀርዋል። በዛው ውስጥ ያደረጋቸው 3 ወይም 4 አሲስት ነው። 146 ቻንስ ክሬት በማድረግ በፕሪሚየር ሊጉ እንደሱ ቻንስ ክሬት ያደረገ ተጫዋች የለም እስካሁን ድረስ። እሱኛው አልተሰበረም። ነገር ግን ጃንዋሪ አካባቢ ላይ 16 አሲስት የደረሰ ልጅ 4 ወር ሙሉ 3 አሲስት ነው ያደረገው ወይም 4 አሲስት ነው ያደረገው ማለት በጣም ነው የሚደብሩ። ምክንያቱም የሱ ኳሊቲ አይደለም ችግሩ ምንድነው? አብረውት የሚጫወቱ ተጫዋቾች ናቸው። በተለይ ደግሞ የኦሊቪዬ ጅሩ አሪፍ አቋም ላይ አለመሆን ማለት ነው። አሁን ኦዚል ስሙ እንዳይጠራ ያደረገው ጅሩድ ነው በጣም በዋናነት አጥቂው እሱ ስለሆነ ማለት ነው። ጅሩድ የተሰጠውን ኳስ ቢያስቆጥር ኖሮ አትሊስት 5 እንኳን አስቆጥሮ ቢሆን ኖሮ እስካሁን ድረስ የሚያዘው በኦዚል ነበር። ስለዚህ አሁን ኳስ ለምታዩ ሰዎች ኦዚልን አትርሱት። ግልጹን ስነግራችሁ ኦዚልን እንዳትረሱት። እኔ ቪዲዮ አሁን የሱን ቪዲዮ ምናምን ብታዩት አይመጣላችሁም። በቃ በአይን ካላየው ላይቭ ማለት ነው በቪዲዮ የተቀረጸ ነገር በቃ ሴንስ አይሰጥም ማለት ታውቀዋለህ ምናምን ግን የልብን አያደርስልህ። ዛሬም ብሩኖ ጋር ያየነው ነገር በነገራችን ላይ እንደዚህ ነው። አሁን ዛሬ ብሩኖ 23 24 አሲስት ላይ አይደርስም፣ ግን አብሮት የሚጫወቱ ተጫዋቾች ገልቱ ናቸው። እንቡሙ 2 ኳስ እንደ ቀልድ የሳተው አማድ አለ ዶርጉ የሳተው ኳስ። እነዚህ ኳሶች አሁን ዳይሬክትሊ ተቆጥረው ቢሆን ኑሮ ብሩኖ ማሆን ያለው አሲስት ላይደርስ ይችል ነበር። በጣም ከፍ አድርጎት ይሄድ ነበር።
አሁን ነገ ደግሞ ከብሩኖ ከፍ ያለ አሲስት ያለው ተጫዋች ሲመጣ ብሩኖ ያነሰ ነው ማለት አይደለም። አብሮት የሚጫወቱ ተጫዋቾች ማተር ያደርጋሉ ልላችሁ ነው የመጣሁት። ይመቻችሁ። ላይክ አድርጉ። ከነሱ በላይ ሰው እንደሌለ ከነሱ በላይ ክለብ እንደሌለ አድርገው የሚያስቡት የማንቸስተር ዩናይትድ ደጋፊ ናቸው። መቼም አምናና ካቻምና የሊቨርፑልና የአርሰናል ደጋፊ ጥገኛ ተብሎ የተሰደበው በእናንተ ነው። የጥገኛ ባንዲራ ያዥ ማለት ማንቸስተር ዩናይትድ ነው። ሪያሊቲና እውነታን ነው የማወራው እዚህ ጋር መጥቼ ማለት ነው። እውነታ ነው የማወራው። ልንገርህ እንዲህ ማንቸስተር ሲቲ የከተማ ተቀናቃኝ ነው በቃ። ግን ወንድሜ እህቴ ምናምን ብለህ ማሊያ ለብሰህ እንዲህ ከማንቸስተር ዩናይትድ ደጋፊ በላይ እንሆን ያላችሁ ቲም እናንተ ናችሁ። መቼም እኮ ቼልሲን ወንድም ጥላ የምትለው እኮ ለራስ ፈልገው እንዳልሆነ እናውቃለን። በቃ ወንድም ጥላ የምትለው የለንደን አርሰናልን ለመቀናቀን የሚመጥነው ቡድን እሱ ስለሆነ የሆነ ዝም ብለህ ለማሽቀበጥ ጀስት ለወሪ ነው የምትለው ማለት ነው። አረርኪ እውነት ተናገረ እንጂ አልገደል አልሰረቅም። ሪያሊቲ ነው የተወራው። ስትናገር ደግሞ መታ አትልኮፈስ። ይመቻችሁ። በዚህ ሌሊት ነው ይሄንን መረጃ የምለቅላችሁ ጋይስ። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። ለመድፈኞቹ አርሰናሎች የምስራች፣ ለፒኤስጂዎች ደግሞ መጥፎ የተባለ ዜና በዚህ ሰዓት ተሰምቷል። የፒኤስጂው አጥቂ ኦስማን ዴምቤሌ የቻምፒየንስ ሊጉ ጨዋታ ከሚደረግበት ከ2 ሳምንታት ቀደም ብሎ ዛሬ ምሽት እየተደረገ በሚገኘው የሊግ ዋን ጨዋታ ተጎድቶ 27ኛው ደቂቃ ላይ ተቀይሮ ወጥቷል። በቀጥታም እንደምታዩት ወደ መልበሻ ክፍል ነበር ያመራው። ምናልባት ለቻምፒየንስ ሊጉ ጨዋታ ላይደርስ ይችላሉ የሚሉ መረጃዎች ከወዲሁ እየወጡ ይገኛሉ። ይህንን ዜና በተመለከተ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እንዴ አረ ሰብስክራይብ አድርጉ። ሰብስክራይብ። ይሄ ከባድ ሰበር ዜና ነው። ዴምቤሌ ተጎዳ፣ ከሜዳው እንደዚህ ሆኖ ወጥቷል። ከፓሪስ ፒኤስጂ ከፓሪስ ኤፍሲ ጋር እየተጫወቱ ነበርና እንደዚህ ሆኖ ተጎድቷል። ትዊተር ላይ ምናምን እያየሁ ያለሁት ዜና ማለት ነው። በጣም ከባድ ነው። ኳሱን እያየሁ አልነበረም እኔ እና ከባድ እንደሆነና ሜቢ ለሻምፒዮንስ ሊጉም ለወርልድ ካፑም ሊያሰጋው እንደሚችል ነው። ፊቱ ላይ ምናምን ያለው ብስጭት በጣም የሚያሳዝነው ማለት ነው። አሳዛኝ ዜና ነው ለፒኤስጂ ደጋፊ፣ ለፈረንሳይ ብሔራዊ ቡድን ደጋፊ እና ለዴምቤሌ። ሻምፒዮንስ ሊጉ ላይ ምን ኢፌክት ይኖረዋል አብረን የምናየው ይሆናል። አርሰናል ዘንድሮ ዋንጫውን ካነሳ ቀጣይ ዓመት ይኖረዋል ተብሎ የሚገመተውን ቤስት 11ን ላስመልክታችሁ። ከዛ በፊት ግን ማለት ነው አርሰናል ሁለቱን እነዚህ ምርጥ ተጫዋቾችን ለማስፈረም ጠንከር ያለ ዝውውር ሊፈጽም ይችላል እየተባለ ከወዲሁ እየተገመተ ነው የሚገኘው ማለት ነው። ምክንያቱም ያው አርሰናል ስኳድ ዴፕዝ ላይ ሳይሆን ቀጣይ ዓመት ጥራት ላይ ነው ይሰራል ተብሎ እየተጠበቀ የሚገኘው። ይህም ማለት ነው ማርቲኔሊ እና ትሮሳርድ ከወጡ ያው በዛ ቦታ ክቫራትስኬሊያ ነው እንግዲህ ይህንን ምርጥ ተጫዋች ያስፈርማል ተብሎ የሚጠበቀው። እንዲሁም ገብርኤል ጄሰስ ከወጣ ቤስት 11 ላይ ደግሞ ይኖረዋል ዋናው ተብሎ የሚጠበቀው አልቫሬዝ ይመስለኛል። ቤስት 11ን ደግሞ ላስመልክታችሁ በለው። በስመ አብ ይሄማ ዝውውር አልቆ ከተሳካ እንግሊዝን ልታንቀጠቅጡት ነው። ኧረ በስመ አብ እውነት ነው የምላችሁ። አስባችሁታል? ክቫራትስኬሊያን በዚህ አልቫሬዝ፣ ሳካ፣ ራይስ፣ ቶናሊ፣ ኢዜ፣ ካላፊዮሪ፣ ሳሊባ፣ ገብርኤል ማጋሊሽ፣ ቲምበር ያው እንደተጠበቀው ግብ ጠባቂ ላይ ራያ። ምን ታስባላችሁ? እስቲ የአርሰናል ደጋፊዎች በኮመንት አስቀምጡልኝ። ብቻ ግን ከባድ የሚገርም ቲም ነበር የሚወጣው። ከምር ነው የምላችሁ። ለማንኛውም እስቲ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ይመቻችሁ ባይ። እሺ ጋይስ፣ የውድድር ዘመኑ እየተጠናቀቀ ነው። ስለዚህ ምርጥ 10 አጥቂዎች ይፋ ሆነዋል። በውድድር ዘመኑ ላይ በጣም ወሳኝ እንቅስቃሴ ያደረጉ አጥቂዎች እንግዲህ በአማካኝ በተከላካይ እንሰራለን፣ ግን ዛሬ የአጥቂ ነው። ስለዚህ ቶፕ 10 አጥቂዎችን እናያለን ማለት ነው። ኮፒ ሊንክ ማድረግ እንዳይረሳ። ወደ ቪዲዮ ጊኒያው ሴርሂዮ ጊዩሬሲ 10ኛ ደረጃ ላይ ተቀምጦ ይገኛል። 16 ጎል አለው በ32 መርሃ ግብር። ወሳኝ እንቅስቃሴ ነው በዚህ ወር ዘመን ያደረገው በግሉ ማለት ነው። 10ኛ ደረጃ ላይ ተቀምጧል። ቶፕ 10 ስለሆነ ባጭር ነው የምናየው። ኤል ቶሮ ላውታሮ ማርቲኔዝ 9ኛ ደረጃ ላይ ተቀምጧል። ባደረጋቸው 28 ጨዋታዎች 17 ጎሎችን በወር ዘመኑ ላይ ማስቆጠር የቻለ ተጫዋች ነው። በአንድ ክለብ ውስጥ ትንሽ በሰበሰ ወይም ቆየ፣ ለቃሉ ይቅርታ ቆየ እንጂ ቢወጣ ኖሮ በጣም ትልቅ ደረጃ ላይ መድረስ የሚችል ተጫዋች ነው በሚል ይታማል። ላውታሮ እንደምታውቁት ወሬዱም ዞሮ 9ኛ ደረጃ ላይ ተቀምጧል። በዚህ ወር ዘመን ምርጡ አጥቂ በሚለው ደረጃ ላይ 8ኛ ደረጃ ላይ የተቀመጠው አንቴ ቡዴሚር ነው። ኦሳሱና ቤት ነው የተጫወተ የሚገኘው የክሮኤሺያ ተጫዋች ማለት ነው። 17 ጎሎች አሉት በ35 መርሃ ግብር ላይ ጥሩ የሚባል የወር ዘመን ያሳልፈው 8ኛ ደረጃ ላይ ተቀምጧል። ዴኒስ ኡንዳቭ ያው ብራይተን ቤትም ታውቁታላችሁ፣ የጀርመናዊ አጥቂ በዚህ ሰዓት በ2025/26 የወር ዘመን ምርጥ አጥቂ በሚለው ዘርፍ ላይ 7ኛ ደረጃ ላይ ተቀምጦ ይገኛል። ዘንድሮ ለስቱትጋርት ቤት በአጠቃላይ በ28 ጨዋታ 19 ጎል አለው እና አሪፍ የሚባል የወር ዘመን ያሳልፈው በነገራችን ላይ ዴኒስ ኡንዳቭ 7ኛ ደረጃ ላይ ተቀምጧል። የወቅቱ መነጋገሪያው ተጫዋች ብዙዎቻችሁ ላታውቁት ትችላላችሁ፣ ኤስቴባን ሌፖል ይባላል።
ቤልጅየማዊ ነው። በነገራችን ላይ ይህ ተጫዋች በጣም አነጋጋሪ መሆኑ የምታውቁት ቁጥሩን እመጣበታለሁ፣ ግን በቤልጅየም ብሔራዊ ቡድን ለመጀመሪያ ጊዜ እንግዲህ ለዓለም ዋንጫ ጥሪ ቀርቦለታል። ጥሪ ሲቀርብለት ግን ኦፔንዳም ቦታ ተክቶ ነው የመጣውና በማጥቃት እንቅስቃሴ ላይ ለቤልጅየም ሌላው ልዩነት ፈጣሪ ተጫዋች ይሆናል ተብሎ ነው የሚገምተው። እንደምታውቁት ቁመተ መለሎ ነው። የሚያገኘውን እድል በሚገባ የሚጠቀምበት አግባብ በጣም መነጋገሪያ ተጫዋች ያደርጓልና ሌፖል በሬኔ ቤት ነው የተጫወተ የሚገኘው። ፈረንሳይ ሊግ ላይ 31 ጨዋታዎችን አድርጓል። 19 ጎል አለው። 19 ጎልና ሉካኩን በፊት መስመር ላይ ያጣምሯል ተብሎም ይገመታል። ዓለም ዋንጫ ላይ ስድስተኛ ምርጡ አጥቂ በ2025/2026 የወር ዘመን ላይ ተብሏል። የ32 ዓመቱ ቬዳት ሙሪኪ ይሄ ኮሶቮ አጥቂ እንግዲህ ምርጡ ተጫዋች በሚለው ምርጡ አጥቂ በሚለው ዘርፍ 5 ደረጃ ላይ ተቀምጧል። ማዮርካ ቤት ነው የተጫወተ የሚገኘው በሰዓት ላይ እንዲሁም ሪያል ማድሪድ ላይ ጎል አግብቶ ስቅስቅ ብሎ ያለቀሰ ተጫዋች ነው ካስታወሳችሁት ማለት ነው። ሙሪኪና 32 ዓመት ላይ የምትገኘው ጎበዝ አጥቂ ናት። ባይዘው አንቲስፔት የምታደርግበት መንገድ ሳላደንቅ አላልፍም። 22 ጎሎች አሉት በ35 የላሊጋ መርሃ ግብር ላይ ምርጡ አጥቂ በሚለው ዘርፍ ላይ በዚህ ዓመት 5 ደረጃ ላይ ተቀምጧል። ኢጎር ቲያጎ የምታውቁት ጉዳይ ነው። በእንግሊዝ ፕሪሚየር ሊግ ኤክሰፕሽናል ሲዝን ያሳለፈ ተጫዋች ነው። 22 ጎሎች አሉት በ36 መርሃ ግብር ማለት ነው። በነገራችን ላይ ምንድነው ብራዚላዊ ሆኖ በአንድ የወር ዘመን በርካታ ጎሎችን ያስቆጠረ በእንግሊዝ ፕሪሚየር ሊግ የመጀመሪያው ተጫዋች ነው። ኢጎር ቲያጎና ምርጥ አጥቂ በሚለው ዘርፍ ላይ 4 ደረጃ ላይ ተቀምጧል። የወቅቱ መነጋገሪያው ተጫዋች ኪሊያን ምባፔ 3 ደረጃ ላይ ተቀምጧል። በ29 የላሊጋ መርሃ ግብር 24 ጎሎችን በማስቆጠር ኢቨን ሰሞንኛ እንኳን ጉዳት እያለበት ከፍተኛ ጎል አስቆጣሪነትን ለተከታታይ ሁለተኛ ጊዜ የማሳካት ዕድሉ ከፍተኛ ይመስላል። ከኪሊያን ጋር በተያያዘ አምና ዩሮፒያን ቡት ያሳካ ተጫዋች ነው። ዘንድሮ ግን ምርጥ አጥቂ በሚለው ዘርፍ ላይ 3 ደረጃ ላይ ተቀምጧል። ጋሼ ሁለተኛ ደረጃ ላይ ተቀምጧል። 26 ጎል አላቸው። 8 ኳስ አመቻችተው ተቀብሏል። በፕሪሚየር ሊግ ብቻ በዚህ ወር ጀመረ በ34 መርሃ ግብር ብቻ ማለት ነውና ኤርሊንግ ሃላንድ የእንግሊዝ ፕሪሚየር ሊግ ጎልደን ቡት እያሳደደ ነው የሚገኘው። ምንም ጥያቄና መልስ በሌለው መንገድ ሁለተኛው ምርጡ አጥቂ ተብሏል በዚህ ዓመት። ጥያቄ ያለው አይመስለኝም። ሃሪኬን አንደኛ ደረጃ ላይ ተቀምጧል በ30 የቡንደስሊጋ መርሃ ግብሮች ማለት ነው። 33 ጎሎችን ማስቆጠር የቻለ ተጫዋች ነው። ሻምፒየንስ ሊግ ላይም ተከታታይ 7 ጨዋታዎችን ጎል ማስቆጠር የቻለ የመጀመሪያው እንግሊዛዊ ተጫዋች የተባለበት አጋጣሚ ተፈጥሮ እንደነበር ይታወቃል። ሻምፒየንስ ሊግ ላይ አድቫንስ ቢያደርጉ ኖሮ ምናልባት ደግሞ ዓለም ዋንጫ ላይም እንግሊዝ ብሔራዊ ቡድን እስከ ፋይናል ወይም እስከ ግማሽ ፍጻሜ ፑሽ ብታደርግ ለባላንዶር ኮንቨርሴሽን ላይ ስሙን እናስቀምጠው ተጫዋች ነበረ። ሻምፒየንስ ሊግ ዱብ ብለዋል። ስለዚህ የሚሆን አይመስለኝም። ግን በዚህ ወር ዘመን ቢያንስ በጣም ምርጡ አጥቂ በሚለው ዘርፍ ላይ ሃሪኬን ከፊት ይገኛል። የአውሮፓም ጎልደን ቡት እያሳደደ የሚገኝ ተጫዋች ስለመሆኑ መናገር ያስፈልጋል። ያው ሌሎችም ያልገቡ አጥቂዎች አሉ። እንግዲህ ኤስፔና ትራንስፈር ማርኬት በጋራ በመሆን ነው እንግዲህ በዚህ ወር ዘመን ላይ ምርጥ አጥቂ ብለው ቶፕ 10 ይፋ ያደረጉት። የእናንተን ሀሳብ ኮሜንት ላይ ጠብቃለሁ። ቤቱን ፎሎ ማድረግ እንዳይረሳ። ይመቻችሁ። እዚህ ጋር ኩኛና ሾው እንዴት እንደተዛዘሉ እንዴት እንደተቃቀፉ እያያችሁ ነው አይደለ? በዚህ መልኩ ነው እንግዲህ ብሪያን ምቤሞ ኳሱን ያቀፈው ማለት ነውና ቪኤአር ቪዲዮ አሲስታንት ሪፈሪ ዳኛው የመሃል ዳኛውን ሄድና ተመልከተው ይሄ ነገር በእጅ ተነክቷል አጠራጣሪ ነው አለው። የመሃል ዳኛው ደግሞ ሄዶ 98 ጊዜ በደንብ አንግሉን እየቀያየረ የካሜራ ሹቱን ከተመለከተ በኋላ ጎሉን አጽድቆታል ማለት ነው። በእጅ አልተነካም ኳሱ ብሏል። ያው ታቅፎታል፣ በደንብ ነው የታቀፈው። እንደ ዶሮ ጫጩቷን ስትፈለፍል እንቁላሉን ስታቀፈዋላ ልክ እንደዛ ነው የታቀፈውና ይሄኛውን አጀንዳ ዴቪድ ራያ ላይ የተፈጸመው የግድያ ሙከራ እኔ ዴቪድ ራያ ላይ ጥፋት ተሰራ ወይም ፋውል ተሰራ አይደለም የምለው የግድያ ሙከራውን 1 ሳምንት ሙሉ እንዳወራችሁበት ይሄኛውን ለአንድ ሳምንት እኮ አይደለም ለአንድ ሰዓት ታወሩበታላችሁ የምናይ ይሆናል። ለአንድ ሰዓት ካወራችሁበት እኔ በጣም እገረማለሁ። ባይ ዘ ወይ እንደዚህ አይነት ኮንተንት የማልሰራው ማለት ነው ብንቆጥር በጣም እልፍ ነገር ስለምናገኝባችሁ ነው። እልፍ በጣም ብዙ ለቁጥር የሚታክት ነገር